አዴ ሰሞኑ ልደቱ ኢንተርቪው አደረገች አንድ በአማራ ስብስት ቀልድ የነበረች አሁን ቆረቆንዳ መስላ የማን መጫወቻ ሆነች ያቢ ተከላካይ ሆና መጣች ዝም ብለ አሁን ቆረቆንዳ ስለመስለች ህይወቷም እየሞተ ስለሆነ ነው ቻናሉ ስሙን ቀንጨራዎች በዩ ቀንጨራዎች ቲቪ በጣም የተመቸኝ ስም ነው ቀንጨራ ቲቪ እንደ ቀማል እየለቀምን እንገላቸዋለን አሁን ይሄ በራሱ ቃሉ ብቻውን የአብይ አህመድን አስተዳደግ ይነግራችሁ እንዲህ አይነት መንግስት አይተን አናቅም ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣል ማታ ስወጣ ዱባይ ያለው ይመስለኛል አማራ ክልል ሀገሩን የሚወጋ የለም አገዛዙን ግን ይወጋል ሀገር መውጋት አይደለም አገዛዝ መምታት ነው ካገዛዝ ጋር መግጠም ማለት ነው አብያችን ይሄ ነው ስራው ለማለት ነው አውቶማቲክሊ አስተናጋጅ ነው የሚሆነው ነፍሴ ወዲያው አስተናጋጅ ነው የምትቀየረው ማለት ነው አብያችን ስራዋችን ነበረች ማለት ነው አብይ አህመድ በምሳሌ ለማስተማር ሲነሳ በልጅነቱ ስለበላው ቅማል ነው ትዝ ያለው በአሁኑ ሰዓት እኔ መንግስቴ መሬት ላይ እየሰራ ያለው ነገር ከልቤ ነው ደግፈው ራዕይ ያላቸው መሪዎች አሻግረው የሚያዩ መሪዎች ትግሉ በጠላት እጅ በመውደቁ ባንዳ ጋም ተሰልፈን ታሪክም እናበላሽ መቼም የራሱ ጓደኞቹ ባንዳ እያላቸው ነው አልቆለታል አሁን መምራት ያልቻለበትን መንገድ ንዴቱን የምታዩት ቁጣውን የምታዩት መንግስታችን ህዝቡን እያዳመጠ ከህዝብ ጋራ እየመከረ መስራት ባህሪው ስለሆነ የአሰብ ጉዳይ የወደብ ጉዳይ ከመንግስት ጋር አብረን የምንሰራ ሁሉም ቅጥረኛ ሸማቂዎች ናቸው እቺ ደግሞ ሙርከኛ ነበረች አሁን መጻፍ ጽፎ ኢትዮጵያ እየበለጸገች ቀይ ባህርን መቼ ነው ከፍታችሁ የምታሳዩን እያልኩኝ ነው የብልጽግናችን የመደመር ትሩፋቶች እያየናቸው ነው የሰላም ድርድሩ ተቋጭቶ ስምምነት በመፈረማችን ህዝቡ እፎይ ብሏል ካፕቴን ማስረሻ ሰጠኝ ዘሜ እናቱ ልጅ ይሄ ይሰማልኮ አስሩ የመማረኪያ ጥበቦች መሆን ነበረበት መጽሐፍ ወርሱ አገን አያማክሩንማ ፓርቲቱ እንደዛ ቢሎ ይጽፍ ደግሞ አሁን ያለው የኦዴድ ኃይል አንድ ባንድ ስም መጥራት እንችላለን በሙሉ ምርኮኛን ከመንገድ የጠፋ ነው የሀገር ጥቅም አሳልፎ ሲሸጥ የነበረ ነው እኛ በፊት በነበር ነው ባሳለፍነው መንግስታት ተቃወመ እስር ቤት ነው የሚገባው አሁን ግን ንገሩኝ የሚል ስህተቴን ላስተካክል ንገሩኝ የማስረሻ ሰጠ ሁለት ጉዳይ ላንሳ ማስረሻ ዝም ብሎ እጁ ይሰጠው ምንም ጥርጥር የለው እንደዚህ አይነት የመንግስት ተላላኪ የመንግስት ትክክለኛ ተልእኮ ይዘው የገቡ ሰዎች አንድም ጥይት ሳይተኩስ አንድም ጥይት የታገልኩ ነው የሚል ድምጽ ሁላ ሚዲያ ላይ መጥቶ ድምጽ ሳያሰማ ማስረሻ ትግላችን በባንዳ ተጠልፈዋል ይላል ባንዳ እየተባለ ያለው ማን እስክንድር ራሱ ማለት ነው እዛ የቀሩ በሙሉ ባንዳዎች ናቸው በመቶ ሺህ የሚቆጠሩ ይሄ ሁላ ፋኖ እዛ ያለው ባንዳ ነው በማን ተጠለፈ በግብጽ ተጠለፈ በሻዕቢያ ተጠለፈ በወያኔ ተጠለፈ በራም ተጠለፈ ነው የሚለው የት ነበርክ 2 አመት ሙሉ የት ነበርክ ነው የአፍሪካ ህብረት ድርድር የኢጋድ ድርድር የሚባለው ከግለሰብ ጋር ተደራደርኩኝ ብሎ ባህዳር ሄዶ መግለጫ ይሰጣል ከግለሰብ ጋር ቪዲዮ ለነገሩ ፊቱን ማየት ይፈልግም የለም አብይን ፊቱን አታሳይኝ ያሉ ሚለምን ሰው ማለት ነው ያለውና ፓርላመንት ላይ በጣም እያለቃቀሱ አይታችኋል አንዱ አማራ ነው ደግሞ አሉ ገርሞኝ ሆነ ሽማግሌ ሰውዬ እንዳንተ ይሰራልን የለም አንዳንድ ሰው ፍተላኩ በጣም ተደማክስ ነው አይደል ችሎታቸው ያንዳንዱ የፍተላ ችሎታ ያስቀኛል ባጫ ደበሌ መጽሐፍ ጽፏል አብይ እንኳን ጽፎ የለ እንዴ ከአብይና ከባጫ ደበሌ ማን ይሻላል ባጫ ይመጣል ብዬ አምናለሁ እኔ በኩሌ ባጫ ደግሞ ደስ የሚል አረስቱ አድረው እኔ እንደናንተ ድፍረት ሰጠኝ ነው ያልኩት በቃ ስንት መጽሐፍ ጻፍኩኝ እናንተ አረብዮች ሞራል ሰጣላችሁ ግን ጎበዝ ናችሁ ህብረተሰቡ የዕለት ተዕለት ኑሮውን መኖር አቅቶት የረሃብ ጥን የሚያሰቃየው ማህበረሰብ ሆኗል ዛሬ ይህንን ውይይት በመናደርግበት ወቅት 120 ብር 121 ብር የነበረ የነዳጅ ዋጋ 200 ብር ባንድ ጊዜ ገብቶ ነው የኑሮ ውድነቱ ጭንቅላት የሚያዞረው ነው ሲቪል ሰርቫንቱ ከስራ በኋላ ፌስታሉን ይዞ የተረፈ ምግብ ልመና መሄዱን ቀጥሎበታል አገዛዙ አሁንም በገፍ ያለ ህግ ያለ ፍትህ ያለ ፍርድ የሚያስራቸው ዜጎች ቁጥራቸው ከዕለት ወደ ዕለት እየጨመረ ነው ምንም ነገር ቶለሬት አይደረግም አብይ አህመድን እደግፋለሁ በማለት ብቻ ነው በኢትዮጵያ ውስጥ ሰልፍ ማድረግ የሚቻል መንግስታችን ህዝቡን እያዳመጠ ከህዝብ ጋራ እየመከረ መስራት ባህሪው ስለሆነ ብቻችንን አቀደን የምንተገብረው ምንም ነገር የለም ሁልጊዜ ከህዝባችን ጋራ በእቅዳችን ላይ እንወያያለን አሁንም ጥያቄዎቻችሁን ለማዳመጥ አሁንም ቅሬታዎቻችሁን ለማዳመጥ ዝግጁ ነን እዚህ ስንት እየተዋጋ ያለ ፋኖ ግለሰብ ጋር ተደራደርኩኝና በጣም ለዘላቂ ሰላም በጣም ወሳኝ ነው ብሎ ዜና ይሰራሉ ሰው እረፍት አግኝቷል ይላል እረፍት አማራ ክልል ውጊያው ቆሟል እኛ በመጣታችን የአማራ ህዝብ እፎይ ብሏል እያሉ ዜና ያሰራሉ ትግላችን በባንዳ ተጠልፈዋል ብሎ ጓደኞቹ ነው ባንዳ የሚለው አንደኛ ሀገራችን አንወጋም ብለን ነው የመጣ ነው ብሏል አማራ ክልል ማንን እየወጋ ያለው ሀገሩን የሚወጋ የለም አገዛዙን ግን ይወጋል መለየት አለብን እንጂ ሀገርን መውጋትና አገዛዝ መውጋት ይለየብቻ ሀገር መውጋት አይደለም አገዛዝ መምታት ነው
ካገዛዝ ጋር መግጠም ማለት ነው። ማስረሻ እኛ ሀገራን ወጋም እኛ ምን ስናደርግ እንደነበረ አላቅም። ያው አይኖ ሲዋጋ እንዳልነበረ እናውቃለን። በእውነት አሁን ብዙ ጊዜ እኔ መጽሐፍ አለብኝ እልነበር ወታው ድሮ ባጻ ከጻፍሽ ደግሞ ዴፊኒትሊ እኔም ልጀምር ነው ነፍሶች ማን ከማን ያንሳል ይላል ነው ሁማይነሱ ይላል ባጫም እንደዛ ብሎ ነው የጻፈው። አብይ የጻፈማ እኔ ማያቅተኝም ብሏል። ሌላ ቻናል ከፈችና ቻናሉ ስሙን ቀንጨራዎች በዩ ቀንጨራዎች ቲቪ አላበት በጣም ነው እንደርኩት አይስር በጣም የተመቸኝ ሰው ነው ቀንጨራ ቲቪ። አብያችን ይሄ ነው ስራው ለማለት ነው። ማውራት ስለማይችል አውቶማቲክሊ አስተናጋጅ ነው የሚሆነው። ወዶ አይደለም የመናገር ችሎታ የለውም። ያቅም ችግር አለ። ማውራት አትችልም። ነፍሴ ወዲያው አስተናጋጅ ነው የምትቀየረው ማለት ነው። መጻፍ የሚቻለው መናገር የሚቻለው ኦህዴድ የሚሄድበትን የጥፋት መንገድ በመደገፍ ብቻ ነው። በመቃወም ምንም አይነት ነገር ማለት አይፈቀድም ወይም አይቻልም። ሰው በየዕለቱ የሚያስበው ምን በልቶ ማደር ይችላል ነው። የዕለት ምግብ የተቸገረበት ወቅት መሆኑን ሰው ወጥቶ መግባት አይችልም። በኑሮ ውድነት ብቻ አይደለም እየተራበም እየተሰቃየም ከቤቱ በሰላም ወጥቶ በሰላም መመለስ አይችልም። አንድ ቦታ ወደ ሌላ ቦታ መዘዋወር አይችልም። በየዕለቱ ያለው የኑሮ ውድነት እየከፋ መጥቷል። ጅማ አካባቢ ላይ አንድ ተቃውሞ ሲደረግ ነበር የነበረው። ትላንትና ከትላንት በስቲያ ሰልፍ ወጥተው ተቃውሞ ሲያሰሙ ነበር። አዲሱ ባህላችንን የማስቀጠል በጋራ ካልቆምን ስለማይሆን የሁሉም ኢትዮጵያዊ የግር እሳት የሆነውን የባህር በር ጉዳይም በጋራ ካልሆንን ህዝባችን በአንድነት መቆም አፍራሽ ኃይሎችን መዋጋት የጋራ መግባባት ላይ እንድንደርስ ነው። አማራ ኃይሎች ትግላቸውን አገዛዝ ነበር ሲዋጉ ቆይ ዛሬ የሚዋጉት ነገ የሚቀጥሉት። የሰውየው ሁለት ጉዳይ ግን ብልጽግና በደንብ በርሳቶ ከዛ አፍሪካ ህብረት ሄድልኝ ወርቅ ነገበየው ሄድልኝ የነሱ በተለይ ስብዕና የነሱ ሬፑቴሽን የአፍሪካ ህብረትና የኢጋድ አፈርድሜን ያበላው። አሁን ፋኖ እየተዋጋው ነው ካለ እንዴ እሱማ ተደራደር ጨረስን አይደል እንዴ አፍሪካ ህብረት ማለት ነው። እስከዚህ ድረስ የሚቀልድ ትግሉ በጠላት ኢትዮጵያ እንደ ሀገር እንዳትቀጥል ከሚፈልጉ የውስጥና የውጭ ጠላት እጅ በመውደቁ አብያችን ስራዋችን ነበረች ማለት ነው። ከፕራይም ሚኒስተርነት right away በባህላችን ባይ ዘ ወይ ወንዶች እንደዛ አይሰሩም። ለአብይ ነው ለመጀመሪያ ጊዜ ያየሁት። ለምንድን ነው ወደ ተለተለ የሚያስተናግደው ብላችሁ ገርማችሁ ያውቃል? አብይ ወይስ የነሱ ፖለቲካ እንትን ነው? ይሄ ምን አውቃለሁ። የብልጽግና ዲፕሎማሲ በማስተናገድ ብብት ስር በመግባት መሳጅ በመስጠት አብይ ተስፋ ቆርጦ ነው የሚናገረው ነው ያውቃል። አብይ has nothing to lose now ተሟጦ እድል ካለቀ አይደለም ተስፋ የለህም ማለት ነው። በቃ ካሁን በኋላ አይቀረኝ መሞት የማመነጥ ነው። እንደዛ ከሆነ ያለ የሌለህ ነው የምትናገረው ማለት ነው። ትርጉም የለውም። ለኔ ራሴ እግራቸዋለሁ የአብይን ነገር በሰማ ቁጥር ኦ ማይ ጋድ አይደለ ግራ ይገባኛል። እየበዛብኝ ከአቅሜ በላይ ሆናል ማለት ነው። የተቃውሞ ምክንያት 8000 ብር ታክስ ይከፍል ለነበረ ሰው ያለምንም ማስጠንቀቂያ 600,000 ነው የምትከፍለው። 8000 ብር ይከፍል የነበረ ምን ያህል እጥፍ ብታረገው ነው 600,000 እንዲከፍል የምታስገድደውና የምትጠይቀው? በሙሉ በኪኖች ስራ አቁመው ህዝቡ ተቃውሞን እያሰማ ነው የሚገኝ። መንግስት አትበሉት፣ ያው እንደው ለአጠራር መንግስት ይባላል። የተዳከመ መንግስት ባለበት ሀገር ላይ በየቦታው በርካታ መንግስታት ነው የሚፈጠሩት። አሁን ባለው ሁኔታ የሰፈር ውስጥ የመንደር ውስጥ አባገዳ ተብለው የሚሰባሰቡ አካላት በየሰፈራቸው የየራሳቸውን ህግ አውጥተዋል። አንድ የሚዘዋወር ቪዲዮ ተመልክታችሁ ከሆነ የብልጽግናችን የመደመር ትሩፋቶች እያየናቸው ነው። የቤት አቅርቦቱም ጥሩ ነው። አብዛኞቻችን ተጠቃሚዎች ነን። እውነቴን ነው። አሁን ለአቅመ ደካሞች ተብሎ እየተሰሩ ያሉ ቤቶች በእውነት ያስደምማሉ። የህዝብን ጥያቄ እናስመልሳለን ብለን ዙረን ደግሞ ህዝብን የምንወጋ ህዝብን የምናሳዝንና ሀገር የምንጎዳ ከውጭ ባንዳ ጋም ተሰልፈን ታሪክም የምናበላሽ አለመሆናችንን ለህዝባችን አሳይተናል ማለት ነው። ባንዳ ተጠልፏል። የመጠለፍ ጉዳይ ነው። ከመቼ ዓመተ ምህረት ጀምሮ የተጠለፈው ብትሉት ማናና ማናቸው? የሀገር ውስጥ ባንዳና የውጭ ባንዳ የተባለው የትኛው ነው? መቼም የራሱ ጓደኞቹ ባንዳ እያላቸው ነው። እንደዛ ብሏቸዋል። በነገራችን ላይ እነሱ ራሳቸው ተላላኪዎች ሆነው አብረን እንግባ ስላቸው እምቢ ብለውኝ አለ። ማስረሻ ሰጠ ለቀይ ባህር ሞታለሁ ለቀይ ባህር እንታገላለን ብሔራዊ ጥቅማችን ስለሆነ የምትወደው ፍቅረኛ ዳምፕ የተደረገ ሴት እኮ ነው የመስለው። ጉዱ ፈላ። ወንድ ባር ያበዛርስ እንደ ውሻ ትሪት ተደርጓል። ደደብ ስለሆነ ማለት ነው። አቋም ስለሌለው ተላላኪ ስለሆነ አብይ እንግዲህ እርኩስ ነው ሜቢ ተናዱ ይሄን ደግሞ ሰምቶ ጦርነት ላይ አንተ ተዋጋ እንዳይለው እንጂ መጽሐፍ ሲወዱ ማይ ጋድ ታድለው። እኔ እንደዚህ አይነት ደፋር ሰው በጣም ደስ ይለኛል። ደደብ ሆነ ከእንደገና መጽሐፍ ጽፍ ይለየት ያለ ነገር እኮ አይደረግም። እኔ እንጃን ያላቀም ድሮ መጽሐፍ የሚጽፈው እንትን ብቻ ነው። ጭንቅላት ያለው ሰው ነበረ። የሆነ የምትለው ነገር መኖር አለበት። መጽሐፍ ጻፍክ ማለት የሚያነበው ሰው ካንተ የሆነ ነገር ይማራል ነው። አጊያን ሰግጥና ፈምስ ላይ ነው ያለነው። ሶ ኤኒባዲ ካን አይ ገስ አት ዲስ ፖይንት አባገዳዎች እነሱ በመረጧቸው ቀጠና ሴቶች ሱሪ መልበስ አይችሉም የሚል ህግ አወጡ። ለአካባቢው ሎካል ህግ አውጥተው ሲያበቁ ዱላ ይዘው መግረፊያ ይዘው ከተማ ውስጥ መዞር ጀመሩ። ሱሪ
የለበሰች ሴት ሲያዩ እዛው አደባባይ ላይ ነው በዱላ የሚደበድቡት ማለት ነው። በሀገር ደረጃ ስርዓት የሚባል ነገር የለም። ይህ የሚያሳይ መንግስት የሚባለው አካል የለም፣ ሞቷል ማለት ነው። የአብይ አህመድ ስርዓት አልቆለታል። አሁን መምራት ያልቻለበትን መንገድ ንዴቱን የምታዩት፣ ቁጣውን የምታዩት አሁን ወደ ደቡብ ተጉዞ ያደረገውን ንግግር ሰምታችኋል። እንዲህ አይነት መንግስት አይተን አናቅም። እጅግ በሚደንቅ መልኩ አዲስ አበባን በ2 ዓመት ውስጥ የ100 ዓመትን ቆሻሻ ማንሳት እኮ ቀልድ አይደለም። ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣል። እያንዳንዱ ኢትዮጵያዊ እያንዳንዱ እኛም ትግላችን አጠናክረን ኢትዮጵያ ለዘመናት ጠይቀው የነበረ የቀይ ባህር ምናምን ለዛ መስዋዕትነት እንከፍላለን። ማስረሻ እኮ አቅም ቢኖረው አስቡት፣ አቅም ቢኖረው ስንት ማለት ይችላል ማለት ነው። ብዙ ማይክሮፎኖች ቢያቀርቡለት ማለት ይችላል። የአሰብ ጉዳይ፣ የወደብ ጉዳይ፣ በዚህ ጉዳይ ላይ ከመንግስት ጋር አብረን የምንሰራ አብረን የምንታገልበት መሆኑን እንዲታወቅልን እንፈልጋለን። አሪፍ ዜና ላሰማችሁ። እዚህ ላይ ፋና እንዴት ፍሬም እንዳደረጋት ተመልከት። ደስ የምትላለች እዚህ ላይ የሰላም ድርድሩ ተቋጭቶ ስምምነት በመፈረማችን ህዝቡ እፎይ ብሏል። ካፕቴን ማስረሻ ሰጠኝ ዘሜ እናቱን ልጅ ይሄ ይሰማል እኮ ማህበራዊ ሚዲያ ላይ ይከታተላል። ያው ኢንተርኔት አለ፣ ችግር የለም። የሽምጥ ውጊያን አውቃለሁ ነው የሚለው። እንዴት ነው የሚያውቀው? ሲደንስና አልተዋጋም። በ3 ወር ነው የተያዘው እጁን የሰጠው። ቶሎ እጁን ከሰጡት ለዛ እኮ ነው አሁንም ፋኖ ጋር ሄደው ቶሎ እጃቸው የሚሰጡት። ሌሎቹም ይሄን አይተውና ምን አገባቸው? አዳሜ እጁን የሰጠ ከዛ ጀነራልና አምባሳደር ምናምን እየሆነ ፊልድ ማርሻል ምናምን ሆነ። ከእንደገና መጽሐፍ እየጻፈ ማሞኛ ያለ ነው አይደል? ኢትዮጵያ ሰራዊት ሞታል እንዴ? አንተን እያስበላ እሱ እየፈመሰ ድንጋይ ራሱ መጽሐፍ እየጻፈ ይኖራል ያለው። መጽሐፉ ላይ እንግዲህ ምንድነው ያለው? 10 የመማረኪያ ጥበቦች መሆን ነበረበት መጽሐፉ። አርሱ አጊያን አያማክሩንማ ፓርቲቱ እንደዛ ቢሎ ይጽፍ ደግሞ እኛ እኮ እየረዳናቸው ነው። እውነት ነው። ቅድም አንዱ ሰው የቀማል ፖለቲካ ሲል ነበረ። እኛ እኮ ቃሉንም ለመጥራት እኮ እንሳቀቃለን። እነሱ በመሪ ደረጃ በአደባባይ እያሉት ነው። ምን ብለን ሌላ ስም ሰተን እነሱ የሰሩትን ስህተት ለህዝቡ እንዴት እናስረዳኝ? ሰምታችሁ ከሆነ በኦፊሻል ንግግሩ ጠላቶቻችንን አንድ ባንድ እንደ ቅማል እየለቀምን እንገላቸዋለን ይላል። አሁን ይሄ በራሱ ቃሉ ብቻውን የአብይ አህመድን አስተዳደግ ይነግራቸዋል። ምሳሌው ነው። አብይ አህመድ በምሳሌ ለማስተማር ሲነሳ ትዝ የሚለው ነገር ምንድን ነው? በልጅነቱ ስለበላው ቅማል ነው ትዝ ያለው። ቱ ቢሆንስት ይሄኛው ጀነሬሽን በርካታዎቹ የከተማ ሰዎች ያውቁታል ብዬ አላስብም። ማታ ማታ ስወጣ ዱባይ ያለው ይመስለኛል። ኢትዮጵያም ከዱባይ በላይ የምትሆናትና አሁንም ወደፊት ትሆናለች። ችቦ የተቀጣጠለው በ130 ሚሊዮን ህዝብ ውስጥ በርቷል። ዛሬ ብልጽግና አድርግ ያለውን በሙሉ የማድረግ ግዴታ አለበት። እውነት ነው። ገብታል የጃልሰኝ እጣ እስክታገኝ ድረስ ዝም ብለህ አሁን ያው ትጠፋለህ። እንዲያውም በጣም ጥሩ ነው መከላከያ ዩኒፎርም አስለብሶ መግለጫ ቢያሰጠውስ ምን ይውጣው ነበር? ልበስ፣ በግድ ልበስና እንደ እንትና መግለጫ ሰጥ። አርክሰው ከጫካ መጣው ሰኝ እና ልበስ። ስንት ቁጥር ነው? ሚዲየም ነው ላርጅ ነው ብሎ እንካ ልበስ በሙሉ። ይኸው ማስረሻ እንኳን ከጫካ አምጥቶ ቀይ ባህር አስባሉት። ማስረሻ መንግስት የቀይ ባህር ጉዳይ ገሸሽ እንዳደረገው ዝም ብሎ በቃ ዋ እንደተባለ ሳያቅ ነው የመጣው። ማስረሻ ከጫካ ሲመጣ ወይ አልነገሩትም። ብሪፊንግ ላይ አፕዴት አላረገም ራሱ። ይሄ አዲስ ለውጥ ከመጣ በኋላ በጠመንጃ አፈሙዝ ይሄ አሁን ለሸኔ ለፋኖ ለቲፒኤልኤፍ ማስጠንቀቂያ ማለት ነው። ይሄ ለውጥ ከመጣ በኋላ አይደል አትሞክሩ ነው የሚለው። በመሳሪያ ምናምን የሚሆን ነገር በጠረጴዛ ነው የሚፈታው ችግሩ ብሏል። እንግዲህና በጠረጴዛማ እንዴት ሚሰማ የለም እኮ በጠረጴዛማ የተናገረውን ሰው የእስር ቤት 7 ዓመት ምናምን ተፈረደበት። ባይዘው ታየ ደንዳ አይደለ? እሱ መሳሪያ እኮ አላነሳም። ታየ ደንዳ በንግግር ብቻ ምንም እኮ አላለም። ጀስት አብይ ምን አይነት ሌባና ኢትዮጵያን የሚያጠፋ መሆኑን ተናግሮ ብቻ አስራውት ቁጭ አድርገው የዚህ ጀነሬሽን ራሱ ምንድነው ቅማል ብትሉት ላያውቀው ይችላል። አሁን ምሳሌ ስጠፍቶ ነው ወይ እንደዛ አይነት ነገር የሚያነሳው? ከጭንቀትም የተነሳ በሄዱበት መድረክ ሁሉ በማንኛውም መድረክ እንዴት ሰው ስለ ጦርነት ያወራል? ኤቭሪዌር ስለ ቀውስ። አንድም ቦታ ወታደራዊ አመራሮችም ሆነ የሲቪል አመራሮቹ በተገኙበት ቦታ ስለ ጦርነት ሳያወሩ የሄዱበት ቦታ የለም። እንገላለን፣ እንደመስሳለን፣ እናጠፋለን። ይሄ ከምን የመነጨ ነው? ጭንቀት ነው። እንነጋገራለን፣ እንፈታለን፣ በሀሳብ የበላይነት ይሄን እናደርጋለን፣ ይሄን እናደርጋለን፣ ዴሞክራሲ እናመጣለን፣ እናለማለን አይደለም። በአንድ ጀንበር 30 ሺህ የከተማችን ነዋሪዎችን ስራ ማስያዝ ችለናል። የከተማው ልማት ህብረተሰቡ መጣልኝ የሚለው እንጂ መጣብኝ የሚለው እንዲሆን አይደለም የሚፈለገው። ኢትዮጵያ የባህር በር ባለቤት መሆን አለባት። ሰሞኑ ልደቱ ኢንተርቪው አደረገች አለች። አንድ እዚህ አማራ ነኝ እያለች ግን ከምባታ ነች ወላይታ ነች፣ ግን በአማራ ስም ስትቀልድ የነበረች ኢህአዴግ ያነገሳት ኢህአዴግ አስሮ ያነገሳት አለች። ልደቱ ባለፈው ሄዶ ሲያረጋት የምን ጄኖሳይድ ነው የምናምን ትላለች። እሷ ብሎ ጄኖሳይድ ተንታኝ አንድ የተጣለች ኢሳት አጀግኗት ኢህአዴግ አጀግኗት አሁን ቆረቆንዳ መስላ የማን መጫወቻ ሆነች እንደዚህ ትላለች። ጊዜ እንደዛ ነው። ፒቲሽን ተጻጽፍ ነበር። ፒቲሽን አሁን ተከላካይ የአብይ ተከላካይ ሆና መጣች። ልደቱን ሄዳ ለመሞገት ትሞክራለች። ዝም ብላ አሁን ቆረቆንዳ ስመስለች። ብዙ ስም ማጥቀስ ዋጋ የለውም።
የራሱ ህይወቷም እየሞተ ስለሆነ ነው። እንደገና በዋስትና እንዳይወጣ ምክንያት የሆነበት በጣም ብዙ ሰው ይወደዋል። ስለዚህ ከተወደደ ምርጫ እየመጣ ስለሆነ ችግር ሊሆን ነው ማለት ነው። ታዬ ደንዳ ከወጣ ሊያሸንፍና በቀላሉ ነው ያሸንፈው። የማይሆን ነገር ነው፣ መወገድ አለበት። ስለዚህ በዛ ምክንያት ተከልክሎ አሁን 7 ዓመት ተፈረደበት ማለት ነው። ነፍሴ መሳሪያ ያነሳውን በንግግሩ ብቻ የተናገረውን ፈርቶ እስር ቤት እያስገባ ለሌሎቹ መሳሪያ ያነሱት ካሁን በኋላ በጠረጴዛ ነው የምንፈታው። ሊመለስ የሚገባው የፖለቲካ ጥያቄ የለም በጠረጴዛ ዙሪያ እንጂ ወንበር ስለ ትቀመጣለህ እንጂ ጣታ ስለ በረሃ ትገባል። ምክንያቱም በዚህ መንገድ የሚመለስ ጥያቄ የለም። ስለዚህ የሚገጥሙ ሸማቂዎች ምንድን ናቸው? ሁሉም ቅጥረኛ ሸማቂዎች ናቸው። ሃንደር ላይ ቅጥረኛ ሸማቂ ናቸው። ሁልጊዜ እንግዲህ ቅጥረኛ ማለት የሻዕቢያ ማለት ነው። ገና ወደ ስልጣን በመጣ ስልጣኑን ባደላደለ ማግስት እኮ ነው አብይ አህመድ የባሌ ንግግሩ ላይ እኛ ዝሆንን እንሰብራለን ያለው። ሽመልስ አብዲሳ መጣ፣ የሰበሩን ሰብረን ተቆጣጠር ነው አለ። ነገራቸውን በእብሪት ጀመሩት፣ በጉልበት ጀመሩት። የሁሉ አድራጊና ፈጣሪ እኛ ነን በሚል እብሪት ነው የጀመሩት። ያው እብሪት ቀጠለ። ስለዚህ በኃይል ሁሉን ነገር እናደርጋለን ነው። አሁንም ህዝቡን መሰረት አላደረገም። ዋነኛ የህዝቡንም ፍላጎት ቤዝ ስላላደረገ መራመድ አልቻለም። አሁን ያለው የኦህዴድ ኃይል አንድ ባንድ ስም መጥራት እንችላለን። በሙሉ ምርኮኛ ነው፣ ከመንገድ የጠፋ ነው፣ የሀገር ጥቅም አሳልፎ ሲሸጥ የነበረ ነው። ይሄ ስብስብ ነው በቡድን በወል መጥቶ ስልጣን የተቆጣጠረው። ረዘም ሲል ስንጠይቅ የነበረ ጥያቄዎቻችን በጣም የተመለሰልን ሰዓት ነው ማለት ነው። በጣም እድለኛ ነን እኛ በአሁን ሰዓት ማለት ነው። መንግስታችን አላህ ይጠብቅልን፣ ከፍተኛ የሆነ ለውጥ እያሳየን ነው። የተኛው አመስግኘ በየተኛው እንደምትወው ግራ እስከሚገባኝ ድረስ ማለት ነው። እውነት አሜሪካ መጥቶ በጣም ብዙ ላንድ ኦፍ ኦፖርቹኒቲ በሚባል ጊዜ ሰው በዚህ ሰዓት እንደዚህ ሲሆን ያሳዝናል። በአንድ በኩል ይሄ መንግስት ተመንግሎ መጥፋት እንዳለበት የሚያረጋግጥ አንድ ጉዳይ ልንገራቸው። ባጫ ደበሌ መጽሐፍ አስመርቋል እንዳልኳቸው የሽምቅ ውጊያ ስልቶች ምናምን እንትን ብለ ባጫ ደበሌ የምን ሽምቅ ውጊያ ነው ተዋግቶ የሚያውቀው? እና ስለ ሽምቅ ቢዝነስ ነው። እኔ አውቀዋል፣ ቢዝነስ ነው። በሚሊዮን ደግሞ ኦሮሚያም ይገዛዋል፣ ፌደራል መንግስትም ይገዛዋል። መከላከያም የጀራላችን ነው የባጫ ነው ተብሎ መከላከያ ስፖንሰር ያደርገዋል። መከላከያ በሙሉ እንዲገዛም ይደረጋል፣ ይገደዳል። ሽምቅ ውጊያ ነው። ባጫ ደበሌ ሽምቅ ተዋጊ አይደለም። ሽምቁ ማዋጋት አይችልም፣ ሳይንሱም አያውቁም። እንግዲህ ትግላቸው ትክክል አለ። ባጫ ደበሌ ከዚህ ፊት ምን ብሏል መሰላችሁ? አማራ ትግራይን መበቀል አለበት፣ ያልተበቀለ አማራ ምናምን ሞቷል አይነት ነገር እርስ በርስ ሊያዋጉ የሚለው ንግግሩ ማለት ነው። አማራው እርስ በርስ እንዳይኖር የተለያየ ግሩፕ ውስጥ መሀላቸው እየገባ እንዲባሉ ያደርጋል። እያለቀሰ አንዱ አማራ ደግሞ ፈታላ ትልቅ ሰውዬ በቃ እንባውን እንትን እያደረገ የኮሪደሩ ልማት እንደዚህ እንደሆነ መቻወኩኝ እኔ እያለ እንግዲህ እያለቀሰ እያበደነ ያለው ሰውየው ከፍራቻ ነው። ልጆቹ ታስረውበታል። የምናውቀው ነገር የማይሆን ነገር ነው። አማራ ሆኖ ህዝቡን እየተገደለ እየታረደ ማለት ነውና እቺ ደግሞ ሙርከኛ ነበረች። አሁን መጽሐፍ ጽፎ ስለዚህ ዝሆንን እንበላለን እንሰብራለን ምናምን የት ቦታ ነው ዝሆን? መቼ? የት ጋር? የትኛው የአሸናፊነት ታሪክ አንድ መጥቀስ ይቻላል? ይሄ በዚህ ዘመን ይሄን አሸንፈን ይሄን አድርገን የሚባልበት አለ? ባለፉት 7 ዓመታት ያሳዩን በፈለጉበት ሰዓት 200-300 ሰው በአንድ ጉድጓድ መቅበር እንደሚቻልና ዓለም ለዚህም ፊቱን ዞሮ ለምን ብሎ እንደማይጠይቅ ነው የታየዋል። ልክ አሁን አብይ አህመድ እንደሚያደርገው በቀን እኮ 70 ሺህ ይሞታል ነው ያለው እኮ አብይ። ስልጣኔን የምትነኩ ከሆነ በቀን 70 ሺህ ሰው ሊያልቅ ይችላል። በኢኮኖሚ በፖለቲካው ያመጣነውን ውጤት የማስቀጠል ኃላፊነት የሁላችንም ነው ብለን መያዝ፣ ስብራቶቻችንን መጠገን ያስፈልጋል። ብርሃኑ ጁላ አይወጣም ከዛ ግቢ። አሁንም ደግሜ ልንገራችሁ፣ ትናንትና የተናገርኩት ከቤተሰቡ ጋር እየተገናኘ አይደለም፣ ከሚስቱ ጋር እየተገናኘ አይደለም። ስደውለት ምን ሆነ ዛሬ ማትመጣው? አይ ስራ ላይ ነኝ፣ ቢዚ ነኝ። ቢሮ ነው የሚያድረው፣ መኖሪያ ገንብቷል እዛ። ግን ከቤተሰብ ጋር እያገናኙ አይደለም አብይ። ብርሃኑ ጁላ እና ባጫ ሁለቱ ምርኮኞች ናቸው የምታውቁት። አንደኛው የህወሓት አንደኛው ሻዕቢያ ምርኮኛ ነው። ሁለቱም ኢታማዦር ሹም እና ሙሉ ጀነራል ናቸው። እነዚህ ግን ባለ ጊዜ ሆነው ስንጨፋጭፈ የነበር ጦርነት ላይ ነው። የኛ ወታደር ንጹህ ነው፣ አጠቃላይ ሰራዊቱን ንጹህ አደረገው። ሰሞኑ እየተስተጋባ ያለው ከማስረሻ እጅ ሰጠ ዜና በኋላ በርካቶች እየመጡ ነው፣ አዛዦቹ እየገቡ ነው። ጠቅላላ አፍሪካ ህብረት እኮ ነው ያደራደረው። እየተመረቀ ጀስ ሜኪንግ ማኒ ገንዘባቸውን የሚሰሩት ያሉት ጦርነት ላይ ያዋጋ ማዳሚ ማለት ነው። ይቀየሳል፣ ገፍቶ ከመጣ ይቀየሳል። የኦሮሞ ዩኒቲ ምናምን ይኖረናል ብለው ተስፋ አድርገው ነበር። ኦሮሞ ደግሞ የተንቀሳቀሰ ነው ሊያጠፋው ማለት ነው ሰውየውን። ባላቸው አቅም ቶሎ በፍጥነት ማለት ነው በመጽሐፍም ጽፎ ይሁን አብይ ምን ያህል ገንዘብ እንደሰራ ያውቃል። እርግጠኛ ነኝ ምድረ ተገደግ መጽሐፉን ግዛ ሊባል ይችላል። ሁሉም ትዝ ይለኛል ስታሊን ያለው እና አዳነች አበቤ በግድ ላይክ የአብይን ይባሉ ነበረ ከመግባታቸው ፊት ኦፊስ። የአብይን ቪዲዮ አይታችኋል ወይ? ቻናሉን ሰብስክራይብ አድርጋችኋል ወይ ቢጠየቁ ነበርና መጽሐፉን ግዴታ ነው የሚሆነው፣ የታወቀ ነው። መጽሐፍ ይጽፋል፣ ግዴታ ይገዛል። ዩናይትድ ኤምሬትስ የሚሰጠውን ገንዘብ ይሰበስባል፣ አዳም ይቀየሳል። ቀላል እንዳይመስላችሁ፣ እንደ ድሮ አይደለም። እልቂት ነው የሚፈጠረው ነው ምናምን የሚለው
ከሁሉ የከፋ አረመኔ ስብስብ ይመጣል ብሎ በጣም ከባድ ሁኔታ ይመጣል ብሎ የገመተ ያሰበ የለም። በፓርላማ ውስጥ እነ አቶ ተመስገን ዘውዴ መለስን እኮ አታፏጭብን ይሉት ነበር ፓርላማ ላይ። አንተ ስላፏጨህ ነው ወይ? ይሄንን ማለት ይቻል ነበረ ፓርላማ ላይ። መቼ ነው ከስልጣን የምትለቀው ብለው ጠይቀዋል። አቶ ቡልቻ ደመቅሳ መጠየቅ ይቻል ነበረ። አብይ አህመድ ከስልጣን መቼ ነው የምትለቀው ብሎ ክርስቲያን ታደለ ጥያቄ ጠየቀ። የት ነው ያለው? ክርስቲያን ታደለ እስር ቤት ነው። ቡልቻ ደመቅሳ ያን በመጠየቃቸው ታስረዋል። በእርግጥ ብልጽግና ኢትዮጵያን ያስቀጥላል ወይ የሚል ብዙ ክርክሮች ነበሩ። ግን አሁን በአይናችን አየን። እቺ አገር መቀጠል ብቻ አይደለም የብሪክስ አባል ሆነች። በስንዴ ከምስራቅ አፍሪካ አንደኛ ሆነን ኢትዮጵያ እየበለጸገች ትልቅ እኮ ነው ይሄ። በቃ የፋኖ ጉዳይ አለቀ እኮ። አሁን የፋኖ ኃይሎች ሸኔ፣ የአማራ ሸኔ የሚባል ቋንቋ አይኖርም። ጨርሰናል፣ በቃ ተደራድረናል። ትልቁ የአፍሪካ ህብረት እና ኢጋድ በኩል ጨርሰናል። አሁን ፋርሴ ቦላ እሱ ነው የሚያስተጋባው። ህዝብ ግን እንደዚህ ብለህ ባታጃጅል ጥሩ ነው። በተለይ የመገናኛ ብዙሃን ሜንስትሪም ላይ ሆነው እንደዚህ ብሎ ሲናገሩ ህዝብን አታጃጅል ብንለው ጥሩ ነው። በተረፈ የማስረሻ ሰጠ ብቻው አልመጣም። አይ ስንት ሰው ይዞ መጣ፣ ስንት ሰራዊት ይዞ መጣ ሲባል አንድ ጓደኛ እኮ ይዞ መጥቷል ይላሉ። የሱ የብልጽግና ሚዲያ ሰዎች የሚናገሩት ነው። ማስረሻ እንዴት ሰው ብቻው መጥቶ በመቶ ሺዎች የሚቆጠር ሰራዊት በወሎ፣ በሸዋ፣ በጎጃም፣ በጎንደር ይዞ ጦልጦል እያለ አንድ ሰው ብቻው መጥቶ ተደራደርኩኝ ከአፍሪካ ህብረት ማለት ለአማራ ህዝብ ስድብ አይደለም ወይ? የፋኖ ትግል ንቅንቅ አይልም፣ የትም የሚሄድበት የለም እንደዛ ባላቸው ቁጥር። ምክንያቱም ታጋዩ ያውቃል ትግሉ ምን እንደሆነ። በሰግጥና በፈምስ ተብሎ ሶሻል ሚዲያው ይናወጣል ያለው። ምክንያቱም የቻይንቱ ድምፅ እንዲጠፋ ነው። ትግሉ ምን ያህል እንደሆነ፣ ምን ያህል ሰው እንደሚሞት እንዲታወቅ አይፈለግም። ትግሉ ምን ያህል ጠንክሮ እንደመጣ ኢትዮጵያ ህዝብ እንዲታወቅ አይፈለግም። አትሊስት እዛ ከማይዋጋው ሰሜን ላይ ያለው ያቋር ሁሉን ችግር ሰሜኑን አባላ ያለው ሰሜኑን አልባላም ማለት ትግራይን ከኤርትራ ጋር ትግራይን ከአማራ ጋር አባላ ያለው እሱ ከሸፈበት። ሁሉም ይንቁት እኮ ናቸው። አብይ ማንነት የማያውቅ ሰው አለ። አወኩሽ ናኩሽ ነው የሚባለው። ዊኖ ደስ ጋዜ ድንጋይ ራስ አብሮ የነበሩት የሳቁበት ልጅ ነው። አረ ሳቁብኝ እያለ የኖረ ተመስገን ዘውዴ ያንን በማለታቸው ታስረዋል። እነ ዶክተር መረራ እድሜ ልክ አሽሟጠው ፓርላማ ውስጥ የፈለጉትን ተናግረው ያን ጊዜ ታስረዋል። አልታሰሩም። አሳሪ ነው አፋኝ ነው ስርዓቱ ነበረ። አዎ እነዚህ ጋር ለውድድር አታቀርበውም። እነዚህ ፌስቡክ ላይ 2 መስመር ጽፋ አይታገሱም። ከመደበኛ ይልቅ የስውር እስር ቤቶቻቸው ይበልጣሉ። በየቦታ ሁሉም የጎበዝ አለቃ ነው። ከአዲስ አበባ ወጥተህ ወደየትም ቦታ በነፃነት መንቀሳቀስ አትችልም። ፎርጌት ከአዲስ አበባ ወጥተህ አዲስ አበባ ውስጥ አንድ ክፍለ ከተማ ወደ አንድ ክፍለ ከተማ በነፃነት መንቀሳቀስ አትችልም። ስለመናገር ነፃነት፣ ስለመጻፍ፣ ስለምናምን ትቶ ህዝቡ የዕለት ምግብ ልጆቹን ምን እንደሚያበላ የሚቸገር የሚጨነቅ ነው። ለውጦችን እናንተ ባትናገሩ ራሱ የሚናገር ማንም ሰው ከየትም መጥቶ ሊመሰክር የሚችል አይነት ስራዎችን ሰርታችኋል። እንኳን እኛ ውጭ ሀገር ለመሄድ ሌሎች አፍሪካ ሀገሮች ሕክምና እኛ ጋር ነው መጥተው የሚወስዱት። ነገ ጠዋት መጥቶ ሰላማዊ ሰልፍ ሲያሳይ እንደ ወሎ የወልዲያ አካባቢ ሰላማዊ ሰልፍ ሲያሳይ ደግሞ ማን ነው ያሳየው ልትል ነው። ይሄ መሰረታዊ ጥያቄ ነው። አሁን ፋርሴ ውላዎች የመንግስት ሪል ድምጽ ናቸው የሚባሉት ኮሎኔል መሀባ እየደረሰ ነው፣ እሱም ኮሚኒኬት ተደርጓል፣ እየመጣ ነው፣ ተደራድሯል፣ እስክንድር እየመጣ ነው ይላሉ። ምንድነው ዓላማው? ይሄ መጠራጠር እንዲሰፍን ነው። ፋኖች የበለጠ ያውቁታል ኢንቴንሽኑ። እንደዚህ አይነት ሚዲያ ፕሮፓጋንዳ ዋና ትኩረቱና ዓላማው ከኔ በበለጠ እነሱ ያውቁታል፣ ምንም ጥርጥር የለውም። ዋናው ግን አማንገ የፋኖ መሪዎች እነሱ መካከል የመጠራጠር ስሜት እየከዳ ነው፣ ጥሎኝ እየሄደ ነው። አሁን ባጫ ወጥቶ ሲናገር ከዛ በመዳፌ ነው ማቃቸው ምንድነው የምታውቀው? እንግዲህ እንደ ቁም ነገር የቆጠረው የለም። እኛም እንኳን ቁም ነገር መቁጠር አቃተኝ እኮ፣ ግራ ገባን እኮ። መሰረተ ጥቅ ያለው ሁሉ ሰራዊት እያለ ኖባዲ ኬርስ። አብያችን ይቲንክ የሆነ ጆክ ኢትዮጵያ እንደ ክላውን ነው የሚያያለው ሰውዬ። አንድ ደደብ ሕፃን ልጅ አገር እያበላሸ ነው። ኢትዮጵያ ላይ የምታደርገው ዳሜጅ ቶሎ መቆም አለበት። በአንተ ምክንያት ኢትዮጵያ ህዝብ እስከ መቼ ነው ዋጋ የሚከፍለው? ሰግጥ ፈምስ እያስባልክ ቲክታከሮችን ትልቅ እያደረገ ህዝቡን ምን ያህል አቴንሽኑን ወደ ሌላ ቦታ እንዲደረግ የሚሰራው ስራ እንዳለ ሁሉም አፎ ሙዙን ወደሱ ሰውዬ አዙሯል ነው። ስለዚህ የነባጫ አትሊስት ቶሎ መጻፋቸውን እየሸጡ ነው፣ ገንዘባቸውን እየሰሩ ነው። ከዛ ውጭ ምንም ነገር የለም። በላው የለም፣ የሚጠጣው የለም፣ ሰላም የለው፣ በየቀኑ ጭንቅ ነው። በአንጻሩ ያገዛዙ ሰዎች ጥጋብ አልችል ብለው በአንድ አጋጣሚ ሾልከው የተቆጣጠሩትን ስልጣን ይዘው ወደ ፉከራ ተሸጋገሩ። እኛ ዞን እንሰብራለን፣ አዲስ አበባን ተቆጣጥረናል አሉ። የሰበሩንን በሰበሩን ቦታ ሰብረን ይህንን አደረግን አሉ። ተፈናቀልን፣ ተሰደድን፣ ጠብቁን ሲባል መሐረብ ስጧቸው ያልቅሱ የሚል ምላሽ ሰጡ። ከወለጋ ከአርሲ ከጅማ ተፈናቀልን ተብሎ አቤቱታ ሲቀርብ ምላሽ የተሰጠው አባይን ተሻግረ አዲስ አበባ መሄድ አትችልም ብሎ በአውቶቡስ እኮ ነው እየታፈንክ የምትሄደው። ከጎጃም አዲስ አበባ መግባት አትችልም ተብሎ እየታፈንክ የምትሄድበት ሀገር ሆነ። ምስቅልቅል ሁሉም ነገር ማለት ነው። ከግድብ ወደ ቀይ ባህር ሂደናል። ዛሬ ቀይ ባህርን መቼ ነው ከፍታችሁ የምታሳዩን እያልኩኝ ነው። የቀይ ባህር ጉዳይም የባህር በር ጉዳይም እንደሚፈጸም ያሳያል። ራዕይ ያላቸው መሪዎች፣ አሻግረው የሚያዩ መሪዎች
ቁጭት ያለባቸው መሪዎች፣ እልህ ያለባቸው መሪዎች ፈጣሪ ስለሰጠን ነው። ከብልጽግና ጋር እየተገናኘ ነው። ሚስጥር አሳልፎ እየሰጠብኝ ነው። አይ እንደዚህ ከሄደማ ሚስጥር አሳልፎ ይሰጥብኛል፣ ሪከርድ ያደርገኛል፣ ቴሌፎን እንኳን ባወራ ሪከርድ ያደርገኛል ምናምን የሚለው መንፈስ ለማስተጋባት ነው። ይሄ የመጠራጠር ስሜቱ እንዲሰፍን እና ፋኖ እንኳን እርስ በርሱ ሊበጣጥስ ይቅርና ሪጂናል ግንኙነት እንዲያደርግ ነው የሚጠበቅበት። አሁን ማስረሻ ሰጠ ከብልጽግና እንደነበረ ያወቅ ነው። ባለፈው ሲናገር ነው የአማራ ፋኖ ታጋይ ነኝ በሚል ዩኒፎርም የኢትዮጵያ ዩኒፎርም ቁጭ አድርጎ ጠላቶቻችን ሻዕቢያ ውሃት ምናምን ሲል ፋኖ ነኝ እያለዛ አለቀ ጉዳዩ እንዳልነበር ፋኖ አካባቢ እንዳልነበረ ማሳያ ነው። የብልጽግና መንግስት እንኳን የራሱን ህዝብ ላይ ወረራ ለመፈጸም ዜናው በሙሉ የጥምር ኃይሉ ዲስትራክሽን የሚደረግ ያለው ይሄ ሁሉ ፉገራ እስከ መቼ ነው? አንተ እዚያ ኑር ተጫወት፣ ትመራረቃለህ፣ መጽሐፍ ትሸልማለህ፣ ድግስ ትደግሳለህ። ትግሉ ግን በስተጀርባ ምን ያህል እየጠነከረ እየመጣ ነው። ፍራቻችሁ ይሄ ሁሉ ሶሻል ሚዲያን ይዛችሁ ቱኒ ፉገራ ነው የሚገባኝ። እንደ ቁም ነገር የሚቆጥር ሰው ስታጣ ምን ያህል ደካማ መሆንን እየነገርከኝ ስለሆነ እጀስ ሜክስ ሚላ አይ ነው አብይ እንደሚሰማ እንኳን እኔን አይደለም ቲክታክ ቁጭ ብሎ ምናምን ካፒ የሚያደርግ ሰው ነው። ተቅማጥ በተቅማጥ እንደሚሆን የታወቀ ነገር ነው። የባጫን መጽሐፍ እንዴት አያችሁት? እውነት ለመናገር የታየ በጣም የሚያሳዝነኝ አቃቢ ህጉ ምንድን ያለው ፍራቻቸው ማለት ነው። ካሁን በኋላ ትግላችን ምንድን ያለው ባጫ ደበሌ አብይ የሚደጋግማታል በመሳሪያ ምናምን እኛን የሚጥለን የለም በወንበር ላይ ምናምን ሲባል ሰምተዋል። አገዛዙ እንዴት ፕሮፓጋንዳ እንደተጠማ አንድ ሰው አገኘሁ ብሎ ይሄን ያክል የሸለለ ስርዓት እንደው 50 ሰው 100 ሰው አንድ ጊዜ ቢያገኝ ምን ሊል ነው? በፋኖ በኩል በተጨባጭ አምጥተን አሳይተናቸዋል አይደል? ምን ያህል የሰው ኃይል ከድቶ በየጊዜው እንደሚመጣ ተሰልፎ እየተነዳ እጅ ወደ ላይ ብሎ እየተማረከ እንዲህ አይነት አዱ ከበራ ይመታም እንደምታዩ ዛሬ በጣም በሚደንቃችሁ ሁኔታ 5 ያገዛዙ እንትኑ ብቻ ወታደሩ ብቻ አይደለም 5 ያገዛዙ ሬዲዮ ዛሬ ወደ ፋኖ ገቢ ተደርጓል። 5 ሬዲዮ የያዙ ሰዎችን ከነ ሬዲዮአቸው አምጥተህ ይኸውልህ ለሬዲዮ ተማረከ ያመጣል። በፋኖ በኩል እነሱ በ3 ቀን በማስረቻ 9 ላይ ዜና ይሰራሉ ማለት። በእውነት ከልባችን የተሰራውን ስራ የምናደንቅበት መድረክ ስለተሰጠን እናመሰግናለን። ለመግለጽ የሚከብዱ ስራዎች ብዙ ተሰርተዋል። ኋላ ቀር የሆነች ከተማ ዘመናዊ አድርጎ የተሻለች አድርጎ አማራ ፋኖ መጣመር አይችልም ያለ ማን ነው? ካገኘው ጋር ያዋጣኛል ከሚለው ጋር አብይ አህመድ ያዋጣኛል ከሚለው ግስ መንግስቱን በሙሉ አሰባስቦ መጥቶ ፈጽሟል። ጥምረት ፈጽሟል። የአማራ ኃይሎች ጥምረት ፈጽማለሁ ካለ አገዛዙን መንግሎ ለመጣል ነው። አሁን ያለበት የገባበት አጣብቅኝ ሁኔታ በጣም አጣብቅኝ። ብርሃኑ ጁላ በአብይ እንዴት እንደሚሰደብ አብይ ራሱን የሚያይበት መነጽር የምሬን ነው። የኦሮሞ ህዝብ እንዴት እንደሚሸማቀቅ በቅርበት የሚያውቁት አብይ እንደ ኦሮሞ ነው የሚያውቁት። ኦሮሞ አይደለም ልትል ነው ምናምን ሊል ይችላል። ይሄ ዝም ብሎ ኮልኮሌውን ተው፣ በማስረጃ ነው የምናወራው። ኦሮሞ ሆኖ ኦሮሞን እያብጠለጠለ በስል አይሳደብም። አማራ ሲያገኝ ኦሮሞን አይሳደብም። ትግራዋይ ሲያገኝ ኦሮሞን አያማም። በት እንግዲህ መሰሪያ ያነሳን የሰላም ሚኒስተር የነበረው እንደሚደረግ ይወለ አቃቤ ህግ አቶ ታዬ ደንዳ ከፍተኛ ተቀባይነት ስላለው ይሄ እንግዲህ እንደዚህ ብሎ መጻፋቸው ራሱ ያስቀኛል። የቀንጨራ ነገር ከፍተኛ ተቀባይነት ማግኘታቸውን በመጥቀስ የዋስትና ጥያቄያቸው ውድቅ እንዲሆን ጠየቀ። አቃቤ ህጉ ማለት ነው ህዝብ ስለሚወደው ህዝብ የሚወደው መታሰር ከሆነ ከዛ በኋላ በጠረጴዛ ነው የምትፈታው። ከማን ጋር ነው የምትፈታው? ህዝብ የሚወደው ሙለ ካስቀመጥክ በኋላ ከዛ በኋላ ወዲያውኑ ተፈረደበት ተባለ። they have to get rid of him ቶሎ ማለት 7 ዓመት ከምናምን ተፈረደበት። ያናደኛል ብዬ የምለው አሮን ነው ኢትዮጵያ ህዝብ እንግዲህ ሰግጥ 5 ተብሎ ሌላ ነገር ላይ ነው እንጂ ያሉት ጸዳሉንም ሲወስዱ ማስረሻንም ሲወስዱ ምናምንም ሲወስዱ ፖይንት ያደረጓት አጀንዳ ምንድናት? ተመልከቱ። ውሻ ነከሰኝ ብለው ወደ ጅብ እንዲሄዱ የቀረበላቸው ጥሪ ምን የሚል ነው? ወያኔ ሊመጣ ስለሆነ ለሽመልስ አብዲሳ ገብር የሚል ነው። ከወያኔ ጋር አልሰራም አልተባበርም አንድ ነገር ነው። ወያኔን ተቃውሜ ኦህዴድ ጋር ሄጃለሁ፣ ግን በየትኛው መመዘኛ ልክ ሊሆን ይችላል? የፕሮፓጋንዳ መስመራቸው ወያኔ መጣልህ በሚል ፋኖ ፈርሶ ብአዴን እንዲቀላቀል ነው እየተፈለገ ያለው። ልክ እንደ መጀመሪያው ጊዜ ማለት ነው። ማስረሻ ሰጤ እንደሄደ ለአሰብ እዋጋለሁ ሲል ሰምታችሁታል አይደል? ቢሳካ ኖሮ መጀመሪያ ለአሰብ እንዋጋ በሚል የተሞከረው መጀመሪያ እሱ ነበር። እጅግ ሊመሰገን ሊከበር የሚገባ አመራር ባለቤቶች በመሆናችን ልንደሰትና ልንኮራ ይገባል። እኛ በፊት በነበር ነው ባሳለፍነው መንግስታት ኮምፕሌን ያቀረበና የተቃወመ እስር ቤት ነው የሚገባው። አሁን ግን ንገሩኝ የሚል ስህተቴን ላስተካክል ንገሩኝ። ይሄ ትልቅ የሚያስመርጠው ነገር ነው። በምን ስሌት ነው እኔ የኔን ማህበረሰብ የኔን ኮንስቲትዩንሲ እኔ ያደኩበትን እና የኔን ህዝብ ነው የምለውን ህዝብ እንዴት ብዬ ነው በጽያፍ ቋንቋ ከሌላ እንትን ጋር ሆኜ ማማው? በምን ስሌት ኦሮሞን የሚጠራው እኮ እኔ ኦሮሞ ብዬ የምጠራው ስም ቋንቋ ተጠቅሞ አይደለም የሚሳደበው እኮ። አብይ እኮ ኦሮሞ አይልም እኮ ሚዲያ ላይ የማይነገር ነው። ግን መቅረባቸው የኦሮሞ ወንድሞቻችን ጠጋ ሲሉ ነግራቸዋለሁ። በግል ማለት ነው፣ በሚዲያ ስለማይነገር ምን እንደሚል ማለት ነው። ወራዳ ነው። በተረፈ አብይ ስልጣን ነው። የአብይ አገዛዝ ለመመንገል ከማንኛውም ጋር ተደራጅቶ ጥምረት ፈጥሮ መስራት ይችላል።
ፋኖ ከኤርትራ ተላላኪ ነው፣ የቻይና ተላላኪ ነው፣ የግብፅ ተላላኪ ነው ቢለው ማስረስ ሁሉም አስናቀ እኮ የምሬ ነው አስናቀ። እንደዚህ አይነት ሰው ሲታሰርብህ እንግዲህ እኔ አይላፍ ታዬ በጣም ይሄ እንግዲህ ከተፈረደበት በኋላ ነው የተናገረው መልእክት ታዬ ደንደአ ሲገባ ማለት ነው እስር ቤት እንግዲህ መጨረሻ ከተፈረደቱ በኋላ የተናገረው ንግግር ነው። ከአሁን ቀደም ከስርዓቱ ጋር በመሆን በህዝብ ላይ ላደረኩት ስህተት በእስር ላይ ሆኜ የትኛውንም ዋጋ ለመክፈል ዝግጁ ነኝ። እኔ ስናገርነት ለመናገር ኢሞሽናል ያደርገኛል። ምክንያቱም መጀመሪያ የወጣ ሰው ነው። ዳር እስከ ዳር በአማራ ህዝብ ዘንድ አቋም ተያዘ። በፍጹም ከኤርትራ ጋር ሄደን አንዋጋም የሚል አቋም ተያዘ። የህዝብ ደም እየፈሰሰ ንብረት እየወደመ በገዛ ሀገሩ የሀገር ባለቤትነት ተነፍጎ እንቁ ልጆቹ በየእስር ቤቱ በየኮንሰንትሬሽን ካምፑ ታስረው ከኢኮኖሚም ከፖለቲካውም ተገሎ ያለ ህዝብ ኤርትራ ሄዶ ከኤርትራ ህዝብ ጋር የሚዋጋበት ምንም አጀንዳ የለም፣ በፍጹም አይደረግም የሚል አቋም ያዘ። ስለዚህ ይሄ አቋም ሲያዝ ነገሩን ቀየር አድርገው ሁለተኛ መልክ ሰጥተውት መጡ። ሁለተኛዋ መልክ ምንድናት? ሁለተኛዋ ቅርጽ ከትግራይ ጋር የምትለው ነች። ከቲፒኤልኤፍ ጋር ልንዋጋ ስለሆነ ኑ አገራችንን እናድን የምትል ደግሞ መጣች። ይህ አጀንዳ ፋኖን ይከፍለዋል ነው። ህዝብና መንግስት በዚህ መንገድ እየተደማመጥን እስከቀጠልን ድረስ እቺን ሀገር ታላቅ ሀገር ማድረግ የምንችልበት እድልና ዘመን በእጃችን መሆኑን በእርግጠኝነት መናገር ይቻላል። ልማት ብርክስ ኢንፍራስትራክቸሩ ግብርና መር ኢኮኖሚ፣ ኢንዱስትሪ መር ኢኮኖሚ የሚያደርጉ መሪዎች ናቸው። አጠገባችሁ እንቆማለን። ነባር ፕሮፓጋንዲስቶችን አስንቆ የብልጽግና ፕሮፓጋንዳ ትሬኒንግ ውስጥ የነበረ ሰው ነው የሚመስለው። አሁን ፋኖ ከማንኛውም ጋር የአማራ ህዝብን ኢንተረስት የኢትዮጵያ ህዝብን ኢንተረስት ያሟላልኛል ብሎ ካሰበው ጋር ማድረግ ይችላል እና ማስረሻ ሰጠ ተከትሎ ብዙ ፋኖ መሪዎች እየመጡ ነው የሚለው ማንም ይመጣ የለም። የባጫ አንድ ቪዲዮ አለ። መጽሐፉ ላይ ግን እንዴት እንደተማረከ አይገልጽም አሉ። አልገለጸም። እንዴት የምርኮ ስሜት ምን እንደሚመስል ከሌሊቱ 7 ሰዓት የተማረከው ዝናብ እየዘነበ ነው የተማረከው። ይሄን ያስገባዋል ወይ መጽሐፉ ላይ አስገባው የሚያሳፍረኛል ብሎ ያስብ ይሆናል። ታሪክ ነው። ሰላም ሚኒስተር ሆኖ ስራውን መስራት አልቻለም። ሰላም ሚኒስተር ሆኖ ስለ ሰላም ማውራት አልተፈቀደለትም። ጦርነት ብቻ ነው ስፖንሰር የሚያደርገውና ብልጽግና ማለት ለመብላት ለመግደል ምናምን እንደተፈጠረ ግልጽ አድርጎ መናገር ጀመረ። እዛው የሆነ ቤተሰቦቹ ጭምራ ቢሰደረጉ ከዛ በኋላ መጨረሻ ላይ ሲገባ ልገደል እችላለሁ ብሎ የተናገረው ኢንተርቪው ያለ ማለት ነው። ከመያዙ በፊት ያደረገው ኢንተርቪው ልገደል እችላለሁ ህይወቱን ቤተሰቦቹን ሁሉ ሳንፎርቹኔት እንደዚህ አይነት ሰው መቀስቀስ ነው ያለበት ህዝብን። አይኖ ህዝብ ተለያየ ነገር ይንቀሳቀሳል። በዩኒቨርሲቲ ተንቀሳቀሰ ነው ሰው በራሱ ችግር ማለት ነው። ዳክተሮች ምን በላው አጣናለ። ኤርትራም ሲባል ፋኖ ለሁለት ተከፍሎ ከመንግስት ጋር ሆኜ ልዋጋ የሚልና አይ አልዋጋም የሚል እንዲፈጠር ነው። እሷ ልሳካ ሲል አሁን ደግሞ ከትግራይ ጋር የሚለው መጣ። ፋኖ ለትግል የወጣበት ዓላማ አብይ አህመድ ከወያኔ ጋር ሲዋጋ ትቶ የሚመጣ አብይ አህመድ ከወያኔ ጋር መዋጋት ሲያቆም አይ አጀንዳ አለኝ ብሎ ልታገል የሚልበት ነው ወይ ነው የወጣበት። የአማራ ህዝብ ትግል የህልውና ትግል ነው ተብሎ ወያኔ እየመጣ ነው በሚል አብይ ጉያ ስር እንዲገቡ ለማድረግ የተወሰኑ ሰዎች በዚህ ማማለያ ከዚህ በፊት የነበረው እንቅስቃሴ ሁሉን ስም መንግስት አይቻለሁ እንደዚህ ወርዶ በሚኒስትር ደረጃ በካቢኔ ደረጃ ያናገረኝ ማንም የለም። በአሁኑ ሰዓት እኔ መንግስቴ እያደረገ ያለውን ነገር ከልቤ መንግስቴ መሬት ላይ እየሰራ ያለውን ነገር ከልቤ ነው ደግፈው። ኤርትራን እንደ መዳፍ እጄ ነው አማቃት። አሰብ በሰላም ካልሆነ በኃይል እንዋጋለን። ሻዕቢያ መወገድ አለበት አለ። ዲያስፖራ ያለው በኢሳያስ ምክንያት ተፈናቅሎ ሄዶ ውጭ ወጥቶ ለምን እሱ የሚለው ይላል። የአብይን ጉዳይ አያዩም። በነገራችን አጠገቡ ያለው የኤርትራ እናት ማህፀን ለምለም ነው አለ። እንዴት ከሳሐል የመጣ ሽፍታ ኤርትራን ያስተዳድራል አለ። እና የኢትዮጵያ እናት ማህፀን እሾህ ነው ወይ? እንዴት 4 ኪሎ ያለው ሚሊዮኖች እየፈጀ የሚያደርግ የኢትዮጵያ እናት ማህፀንስ ምን ወርዶበት ነው? እሾህ ሆኖ ነው ወይ አብይን መተካት የሚችል ትውልድ የታጣው 4 ኪሎ ብትሉት ይሄ መመለስ አይችልም። ሃይ ስኩል ተማሪዎች እየተነሱ ነው። መምህራኖች ቢከፍለን የለም ተነስተዋል፣ ይነሳሉ በተለያየ ቦታ። ግን እንደነታየ አይነት እንደዚህ አይነት ሰው ሲታሰርበት እስር ቤቱን በጥሰ ነው እንጂ ማስወጣት ያለብን ወጣቱ ሌላ ነገር ላይ ፎከስ እንዲያደርግ ተደርጓል። ለዓላማው ለኢትዮጵያ ህዝብ የሚገደለውን ግድያ እቃወማለሁ ብሎ የአብይን ዋናው አቋሙ ምን እንደሆነ ተናግሮ ገብቶ እንኳን ፍርድ ሲፈረድበት ከአብይ ጋር እስካሁን ለቆንቁት ራሱን እንደ ወንጀለኛ ቆጥሮ ማለት ነው። ኢቭን ዶ ቢቃወም this is big የቀንጭብ ገለመሌ ንዝበት ሆ የተባለውን በዚያ ወጥመድ እናስገባና የአማራን ትግል እንከፍለዋለን በሚል ስትራቴጂ ነው የተነሱት። ይሄ ደግሞ እንዳይሳካ መስራት ነው። በነጸዳሉ ተሞከረ፣ አልሰራም። በነማስረሻ ተሞከረ፣ አልሰራም፣ አይሰራምም። ከዛም ከፍ ያለ ካለ ይምጣ፣ አይሰራም። የአማራ ህዝብ ትግል ከዚህ በኋላ ወያኔ መጣል በሚል ማስፈራሪያ የአማራን ትግል ኦህዴድ ኪሱስ መክተት አይቻልም። የጥላት ፕራዮሪቲ ይውጣ ቢባል በዚህ ወቅት ከኦህዴድ የከፋ እንኳኔ ውስጥ የውጭ ጥላት የለውም። የአማራ ህዝብ የሁሉንም እምነቶች ያከበረ ለራሳችሁ ክብር ይገባችኋል። እውነተኛ ኢትዮጵያ መሆናችሁን አሳይታችኋል። የኮሪደር ልማት ትልቅ ስራ ነው የተሰራ ያለው። የውጭ እንግዳ በመጣ ሰዓት ምንም ማናፍርበትን ስራ እንግዳ በሚመጣ ሰዓት ሁልጊዜ ያፈር ነበረ።
ማሚ ብለው ሲሉሽ ለሁላችንም እናት ነሽ ብዬ ነው የምገምተው። ምናልባት በእድሜ በልጥሻለሁ ማሚ ብልንም አያንሰኝም ለማለት ነው። ከአሁን ቀደም ከስርዓቱ ጋር በመሆን በህዝብ ላይ ላደረግኩት ስህተት በእስር ላይ ሆኜ የትኛውንም ዋጋ ለመክፈል ዝግጁ ነኝ። ግና ምሁራን፣ ታጋዮች፣ በውጭና በሀገር ውስጥ ያላችሁ በሙሉ በህዝባችን አንድነት ላይ እንድትሰሩ አደራ እላችኋለሁ። ቅጣቱ ይገባኛል ያለው ቤዚክሊ እስናት ቅጣቱ አብይ የቀጣው ሳይሆን እስር ቤት ይገባኛል ከሱ ጋር ለቆንኩት ለትንሽ ጊዜ ራሱ ማለት ነው። ታዳጅስ ለየት ያለ ሰው ማለት ነው። ሶዳ ወስታዬ ደንዳ ከዛ በኋላ ይሄ ዋጫ ደበሌ ሙርከኛ ተመጣና ምድረ ዶንቆሮ ማለት ነው መጽሐፍ ጽፎ ካሁን በኋላ በመናምን በጠረጴዛ ዙሪያ ነው ችግራችንን እንፈታው ይላል። እንግዲህ ሙድ መያያዝ ይላል እንዴ